ስማ አንተ ደምሮ የምትባል ደንቆሮ ስማ እንዴት አድርገህ ነው ቀለም የሚባለውን አፉን የምታዘጋው? የዲቤት ህግና ስርዓት አለ። ይጠይቃል ጥያቄ ከየት ታመጣዋለህ? ወንድማችን ይሄን ዲቤት የፈለገበት በ2025 ምን ለማሰብ ነው እንግዲህ አሁን እኮ ፓትሪያርኩና መሪውና ተመሪው አልታወቀም እዛ ቤት ሁሉም ተነስቶ ቅዱን የሚናገርበት ቤት ነው እና አቅዳቸውን ስሙ የብፁዕነታቸውን ማለት ነው 2000 በኢትዮጵያ 2025 ዛሬ 8 ዓመት በኢትዮጵያ 2025 ኢትዮጵያ 80% በላይ ህዝቧ አንድ ክርስቲያን ነው 80% 2025 ላይ 80% ክርስቲያን አንድ ኢትዮጵያ ነው 80% ማን ያ ክርስቲያን ኦርቶዶክስ በቃ ኦርቶዶክስ ሁሉም ወደ ኦርቶዶክስ ይመለሳል አስፈቱ ጋር ይሄ ውሽ ነው ለምን የኦርቶዶክስ መጽሐፍቶች ከፍ እያሉ ይመጣሉ አስተማሪዎች ወንጌል ሰባኪዎች በኦርቶዶክስ ተዋሕዶ ቤተክርስቲያን እየኮሉ ይመጣሉ ትመለከታላችሁ ወንጌል አሰብክ የምትሉ ሰዎች ትመለከታለህ አባቴ አሁን አንድ ኦርቶዶክሳዊ ድናል አልዳንክ ማለት እኮ ከባድ ነው ለምን የአዳኙን ኢየሱስ ክርስቶስን ያመነ ሰው አልዳንክም ድናል ብለን እኮ የሆነ መልክ ልንሰራ ያስፈልጋል ስለዚህ በኦርቶዶክስ ውስጥ ጀግና የሆኑ የወንጌል አርበኞች የማይሳደቡ ሌላም ቤተክርስቲያን የማያቃሉ የማይሳደቡ ሰዎች ይነሳሉ እኮ ነው ማለት ይኸው ከመላ ይኸው በቃ ጸጉር ይበቃል ይነሳሉ አቤቱ ጌታዬ በእውነት ባሪያን ጠብቀኝ ከእንዲህ አይነት ሳወዳደቅ ጠብቀኝ እኔ ከየትኛው ሙድቀት ጠብቀኝ ግን ደግሞ የዚህኛው ደግሞ የባሰ ነው ወይት የ8 ዓመቱን እቅድ ይፋ ያደረገው ሰው ምን ብለው ቢሉት ጥሩ ነው እዚህ ጋር ስቴት አለ ቆይ የታለ እኛ መሰረብ አለብን ቤተክርስቲያን መሰረብ አለባት ወይ ያንተ ቱቦ ያንተ ሆድ ያንተ ከርስ እንዲሞላ እግዚኦ ቤተክርስቲያን መሰረብ አለባት ንገረኝ ዝም አሰኘው ነበር አፉን አዘጋው ነበር እንዴት አድርገህ ነው አፉን የምታዘጋው እንዴት አድርገህ ነው አንተ አፉን የምታዘጋው ንገረኝ እንዴት አድርገህ ነው ቀለም የሚባለውን አፉን የምታዘጋው የዲቤት ህግና ስርዓት አለ ሶቤን ነው መስገባው አይደለም እንዴ ሶቤት ገብተህ ሰዓትን ይዘህ ነው የምትወያየው ይጠይቃል ጥያቄ ከየት ታመጣዋለህ በእኛ ቤተክርስቲያን እኮ ነገረ ማርያምን የሚያስተምሩ መምህራን በእውቀት ብቻ አይደለም እውቀት ያላቸው ብቻ አይደሉም የሚያስተምሩት ነገረ ማርያምን የሚያስተምሩት እውቀት ያላቸው መምህራን ብቻ አይደሉም የሚያስተምሩት ስማ አንተ ደምሮ የምትባል ደንቆሮ ስማ እነሱ ቤት ያሉ መምህራን ደዜዶ በእውቀት ብቻ አይደለም የሚያስተምሩት አለውነቱ ነው በእውቀት ብቻ ሳይሆን በሙቀትም ነው የሚያስተምሩት ሙቀቱ አንዳንዴም የደብረ ብርሃን አረቄ ሊሆን ይችላል የደንበጫም አረቄ ሊሆን ይችላል ባቢሾም ሊሆን ይችላል ግን እዚህ ላይ ደርሰናል እሺ አንዴ ኦኬ ዜዶ እሺ ልናገር ነው ብላልከው ተናገርና ለሌሎችም እድል እንስጥ ቴንክ ይሄኛው አላየሁትም እና በጣም ነው ያሳቀኝ ማን ነበረ ኬኩ
መሬት ላይ ታውቃላችሁ ኦርቶዶክስ እና ቲክቶዶክስ ብለን እኔ ሶስተኛ እኮ ጨምሬያለሁ። ኦርቶዶክሳውያን ደግሞ አሉ እንደ ወንድማችን አይነት ኦርቶዶክስ ብያችኋለሁ እኔ እና ኤኒዌይስ ርዕሱ ላይ 1-2 ደቂቃ አውርቼ ልውጣ ቻርጅ እንዳይዘጋብኝ ማለት ነው። ኤርፎን ላጥፋ። ሰማለው ድምጼ በደንብ? ትሰማለህ? እሺ ቴንክ ዩ። ኦርቶዶክሳውያን ለምን ተተራመሱ በሚለው ጉዳይ 1-2 ደቂቃ እግዚአብሔር ቃል አወራላችሁና በደንብ ታገናኙታላችሁ። ታውቃላችሁ የሆነ ጊዜ አንድ ፌስቡክ ላይ የሆነ የመንግስት ፔጅ ነው የሆነ ጽሑፍ አንብቤ ያለውኝና የሆነ ሲፈርስ አዲስ አበባ ታውቃላችሁ መልሶ ግንባታ ላይ ስለሆነ እና ግንባታውን ተቃውሞ ከታሰሩ የተወሰኑ ወጣቶች መካከል ምንም የሉበትም፣ የፈረሰባቸው አይደሉም። እዛ አካባቢ እነሱ ላይ የፈረሰ ቤት የለም። ቤት የፈረሰባቸው ስንት እያሉ በጣም ሰፈሩን በጥብጣውት ታስረውና ሲጣራ ለከዛ ሰፈር ጫኛ አውራጅ ናቸው እነሱ። ሰፈሩ ከፈረሰ መጫንና ማውረድ አይችሉም፣ ገቢያቸው ተቋረጠ ማለት ነው። እና በጣም ብዙዎቹ የተንጫጩት የተተራመሱት ጫኛ አውራጅ ስለሆኑ ነው። በደንብ ይገባቸዋል ንግግሬ። ጫኛ አውራጅ ስለሆኑ ነው። ህዝቡን ይጭኑታል፣ ያወርዱታል። እውነተኛው መንገድ ከተነገረውማ ህዝቡን ራሱ ችሎ ስለሚሄድ ራሱ ችሎ ስለሚንቀሳቀስ መንገዱን ካወቀው መንገዱ ላይ ስለሚራመድ በሩን ካወቀው በሩ ላይ ስለሚገባ ያ ነገር ደግሞ አያዋጣቸው። ምክንያቱም ጫኛ አውራጆች አሉ። ሆዳቸው በመጫንና በማውረድ ላይ የመሰረቱ ሆዳቸው እውር ድንብሩ በወጣበት ህዝቡ ላይ እውርነቱን የሚጠቀሙበት አለማወቁን መሳቱን ወደ ሲኦል መጓዙን የሚጠቀሙበት በጣም ብዙዎች አሉ። ሁለት አይነት ናቸው። አንዳንዶች ጫኛ አውራጅ ስለሆኑ ነው። ሌሎቹ ደግሞ አያውቁም። የጫኛ አውራጆቹን መተራመስ አይተው ነው የሚተራመሱት። በደንብ ይገባቸዋል ብዬ አስባለሁ ነቄ ከሆናቸው። ሌሎቹ ጫኛ አውራጆች ናቸው ከላይ ያሉ። ኦኬ ፖኬታቸው ኪሳቸው ከዚህ ከህዝቡ አለማወጋ ከተረት ጋር የተሰፋ ስለሆነ ተረቱ ተሻረ ማለት ኪሳቸው ይጎልባቸዋል። ሌሎች ደግሞ አሉ የጫኛ አውራጆቹን መተራመስ አይተው የሚተራመሱ ደግሞ አሉ። ከላይ ሲጮህ ምንም አልገባውም ዝም ብሎ ይጮሃል። ልክ የሐዋርያት ሥራ ላይ ምንም ሳያውቁ የኤፌሶን አርጤምስ ታላቅነት እያሉ ይጮሁ ነበር። በጣም ይገርመኛል መጽሐፍ። ገሚሶቹ ስለምን እንኳን እንደሚጮሁ አያውቁም ነበር ይላል መጽሐፍ ሲናገር። አሁን ገሚሱ ስለምን እንደሚተራመስ ምን እንደሆነ አያውቅ። ርዕሱ ራሱ ትናንት ራሱ ምን እንደነበር አያውቅም። ኦኬ የሆነ ፎሎ የሚያደርገው አንድ ቲክቶዶክስ አለ። እሱ ደብሮታል፣ በቃ ይደብረዋል እሱ። አንዱ ደግሞ ሲሳይን ሲሳደብ ያያል። ስለምን እንደሆነ እንኳን እኮ አያውቅም። ገብቶ ሲሳይን ስድብ። ሁለት አይነት ሰዎች ናቸው። ኦኬ ጫኛ አውራጆቹ ማለት ነው። የሐዋርያት ሥራ ምዕራፍ 16 ላይ በጣም የምታውቁት አንድ ድንቅ ቃል አለ። ላንብብላችሁ እያሳየኋችሁ ቢሆን በጣም ደስ ይለኛል። ኤርሚሻይ በትልቁ መሆን ይችላል። የሐዋርያት ሥራ ምዕራፍ 16 ላይ ከታች ያለውን አንብብላችሁ ጳውሎስና ሲላስን ያደረጓቸው በደንብ አይታያችሁም? እሺ ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ ብለው ወደ ወህኒ ጣሏቸው። ሪዝኑ ምንድነው? እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደን ልማዶች ይናገራሉ አሉ። በጣም ይገርም ነው ሪዝኑ ግን ይሄ አይደለም። አይገርማችሁ? ጳውሎስና ሲላስን ህዝቡም አውረው ተነሱባቸው። ገዢዎችም ልብሳቸውን ገፈው በበትርም የመቷቸው፣ በየገበያው ሲያሰቃዩአቸው የነበሩበት ምክንያቱ ይሄ አይመስልም? አይደለም። ከላይ ላሳያችሁ። ምዕራፍ 16 ወደ ጸሎትም ስፍራ ስንሄድ የሟርተኝነት መንፈስ የነበረባት
አንድ ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ ነበረች። ገረድ ማለት የቤት ሰራተኛ ማለት ነው። እሺ ሌላ አይደለም። ወደ ጸሎትም ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ ነበረች። ዋው የሚገርም ነው። የሟርተኝነት መንፈስ አለባት። ከዛስ ለጌቶቿ እየጠነቆለች የገቢ ምንጭ ናት። ጫኛ አውራጅ አላት። ቅድም ያልኳችሁ ሆዳቸው የሚሞሉባት ሆዳቸው ለመሙላት ምክንያት የሆነች ሴት ናት አለች። እሺ እርሷም ጳውሎስንና እኛን እየተከተለች ሉቃስ እኮ እየዘገበ ነው። እርሷም ጳውሎስንና እኛን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ዋው ንግግሯ ሲታይ በጣም ቅዱስ ይመስላል አይደለ? አሁን በየሚዲያው የምታዩት አንዳንዱ ፓስተር ነኝ የሚል አንዳንድ ቪዲዮዎች እየደረሱኝ ነውና ቅድም ኮሜንት ላይ ጽፌያለሁ። ባይዘው እረኛ የሌለው በግ ብቻ አይደለም ይቅበዘበዘው፣ በግ የሌለውም እረኛ ይቅበዘበዛል። ስራውን የፈታ ፎሎወር እንዳያጣ ኪሱ እንዳይጎልበት ስሙ ከፍ እንዲልለት ኢየሱስ የሌለበት ስም ወንጌል የሌለበት ስም ከፍ እንዲልለት እንደዚህ ቅዱስ ቃል ይመስላል የሚናገረው። ምን እያለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበረ። እሺ ይህንንም እጅግ ቀን አደረገች። እንግሊዝኛው በጣም ደጋግማ ብዙ ቀን ታደርገው ነበር ይላል። ስናያት በጣም መንፈሳዊ ይመስላል አይደል? ማኖፍ ጋር እያለቻቸው አሁን ላይ ቢሆን ምናልባት የኳር ሊደር ልናደርጋት የምንችል በዚህ ንግግሩ የተነሳ በስጋ አይናችንን ካየ ነው። ኢየሱስ ጌታ ነው። ጳውሎስ ግን ይላል ተቸገረና እንዴ ያስቸግራል እንዴ የእግዚአብሔር ሰው ማለት እንዴ ደገፈችው እኮ የእግዚአብሔር ሰው እያለች ወንጌላዊ እያለች የእውነትን መንገድ የሚያሳዩ ብላ ስራውንም ተናግራ ጳውሎስ ግን በዚህ በተንጠለጠለው ጆሮ አይደለም በመንፈሳዊ ጆሮ ነውና የሰማው። ጳውሎስ ግን እዚህ በክብ አይኑ አይደለም በመንፈሳዊ አይኑ ነውና ያያት። ዘወር ብሎ ይላል መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዛሃለሁ አለ። በዚያም ሰዓት ወጣ። እሺ ምን ተፈጠረው? እዚህ ጋር ዴሊቨረንስ ነው የተካሄደው። አንዲት የታሰረች ነፍስ ተፈታለች። ክብር ለጌታ ከማለት ይልቅ እነዛ ቅድም ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ ነበር ብሎ ቁጥር 16 ላይ ነገረን። ጌቶቿ ቁጥር 19 ላይ መጡላችሁ። ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ክብር ለጌታ ይሁን። አንዲት ነፍስ ከጨለማ መለጠች አላሉ። ይተራመሳሉ ነው ማለት ይተራመሳሉ። እንደወጣ ባዩ ጊዜ ጳውሎስንና ሲላስን ይዘው ወደ ገበያ ልብስ ሊገዙላቸው ሊጋብዟቸው እንዳይመስል ወደ ገበያ በሹማምት ፊት ጎተቷቸው። መተራመስ ሆነ፣ ጩኸት ሆነ። በመዶሻ ነው ምልህ የሚል አይነት ድምጾች በቃ መሰማት ጀመሩ ማለት ጎተቷቸው። ከዛስ ሪዝኑ ምንድነው? አሁን አገኘ ነው አይደለ? የዚህ ትርምስ ሪዝን ትርፍ ያስገኝላቸው የነበረ ጅኒ ተባሯል። ሪዝኑ ይሄ ነው። ግን ሌላ ሪዝን መረጡ። ወደ ግዢዎች ማቀርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ። አሁን ሚዲያ ላይ ቀጥተኛ የሆነ ሪዝን አይነግሩህም። ኤርሚያስ ቤተክርስቲያንን ይሳደባል፣ ኤርሚያስ ቅዱሳንን ይሳደባል። ቅቡን አያችሁት አይደለ? ምክንያቱም ከስር የሚከተላቸው ድንጋይ ሲያቀርቡ የሚወግርላቸው ህዝብ እንዲነሳላቸው ቅብ ያደርጉታል። እነዚህ ሰዎች ከተማችንን እጅግ ያናውጣሉ። አይሁድ ሆነው ገብቷል። አገናኙት ከሃይማኖታቸው ጋር ከዘራቸው ጋር አገናኙት። በጣም ብዙ ሰዎች ተናውጠዋል፣ ተተራምሰዋል በሆነው ጉዳይ። ለምን ሲባል ጫኛ አውራጆች ናቸው። ልክ እንደነዚህ ሰዎች ገቢያቸው ይቋረጣል። ነገረ ድነት ላይ የሆነ ሪዝን ተነስቶ የመዳን መንገድ ኢየሱስ ነው በለ ከመንፈስ ቅዱስ እርዳታ ጋር ድባቅ ስትመታው መንገዱ እናሳይሃለን ብለው የሚቦጠቡጡት ህዝብ አለ። ያ ይጎልባቸዋል።
ህዝቡ ጉልበቱ እስኪላጥና ግንባሩ እስኪቀላ ድረስ እየተንበረከከ የሚሰግድላቸው በብራቸው የሸጡለት ስዕል አለ። በብራቸው የሸጡለት በእጃቸው የቀረጹት ግዑዛን ቤታቸው ሞልተዋል። ክብር አምልኮ ስግደት የሚገባው ለኢየሱስ ብቻ ነው ብለ ስትሞግት ይነሱብሃል ስዕል ሻጮች፣ ይነሱብሃል ቀራጮች፣ ይነሱብሃል ትውልዱን ወደ ተረት የሚመሩት እነዚህ ሰዎች። ምክንያቱም ገበያቸው ናቸው። ገበያቸው ነው እንዴ። ቀደም እኮ ዳጊ ብሏል እኮ ዓለም ክብናት ብሎ አምኖ ለዘላለም የኖረ ሰው ሞላላናት ብትለው ለመቀበል በጣም ይከብደዋል። ስለዚህ በጣም ብዙ ትርምሶች በዚያ ቤት በተለይ ከላይ ያሉት ከስርማ ያለው ከላይ ያለው ነው እያየ ነው የሚተራመሰው ያተራምሳል። አሁን እዚህ ጋር ህዝቡን አብሮ ገበያ ላይ እየገፈፉ ህዝቡን ተነስቶ ወገራቸው። ምን እንደሆነ እኮ ሪዝኑ አያውቁም። ሪዝኑ የሚያውቁት ገዢዎቹ ናቸው። ገዢዎቹ ናቸው። ከስር ያለው ዝም ብሎ ነው የሚወግር። አንዳንዱ ለምንም እንደወገረ አያውቅም። ከሞትክ በኋላ ሁላ ነው የሚያጣራ። ለምን ተተራመሱ? ሆዳቸው እንዳይጎድል። ለምን ተተራመሱ? ስልጣናቸው እንዳያጡ። ለምን ተተራመሱ? ብር እንዳያጡ። ለምን ተተራመሱ? ለዘላለም እውነት ነው እያሉ የጋቱትን ውሸት ህዝቡ አውቆ እንዳይነሳባቸው መንገድ ነው ብለው ያሳዩትን የሞት መንገድ አውቆ የእውነትን መንገድ ሲገባው እንዳይገለብጥባቸው ፈርተው ተተራምሰዋል። ስለዚህ እኛስ ይህንን ብይር ጨርስ እኛስ እንቀጥላለን ይህንን እውነት መግለጣችን። ኤርሚሻ በጣም በሚገርም ሁኔታ እግዚአብሔር መንፈስ ካንተ ጋር ነው፣ ሞገሱ ካንተ ጋር ነው። አንተም ቀጥል፣ ትጋትን ቀጥል ማለት በጣም በተለይ እቺ 2 ወር ምናምን ነገር እንግዲህ ብዙዎቻችሁ አስተውላችኋል ብዬ አስባለሁና በኤርሚ በኩል የተነሳው አቧራ እየጨሰ ያለው ጉዳይ እኔ በደንብ ቅርብ እንዳለ ሰው በደንብ አስተዋላለሁ። እኛም እንቀጥላለን ይህንን ተረት ማጋለጣችን እስከ መቼ? ህዝቡ እስከ ጥግ ድረስ እውነት እስኪገባው እየተደበደብን ይህንን ዘነግራችሁ የሆነ ጉራ ምናምን ነገር አይደለም ምነግራችሁ። እየተደበደብን ይህንን እውነት እንገልጣለን። እያባረሩን ይህንን እውነት እንገልጣለን። እየጠሉንም ቢሆን ወደ ገነት ቢገቡ ይሻለናል እየወደዱን ወደ ሲኦል ከሚገቡብን። ክብራችንን ፎሎዋራችንን ኪሳችንን ለመሙላት ብለን ከዚህ ወንጌል አንዳች አንሸቅጥም። እየመረራት ለእናቴ ይህንን እውነት ነግራታለሁ። እየመረረው ለወንድሜ ይህንን እውነት ነግረዋለሁ። እየመረራት እህቴ ጎረቤቴ ይህንን እውነት ነግራታለሁ። ጎረቤቶቼ ቡና ባይጠሩኝ ነው፣ ጎረቤቶቼ ሰላም ባይሉኝ ነው። ይሄ ነው ባይዞ ጎረቤቶቼ ጥምድ አድርገው ይዘውኛል። ምንም እንኳን አላልኳቸው። ቲክቶክ ላይ አይተውኝ እንዴ ይሄኛ ጎረቤት አይደል እንዴ ብለው ጥምድ አድርገው ይዘውኛል። ይጥመዱኝ። ይሄ እውነት ገብቷቸው እየጠሉኝ ወደ መንግስቱ ቢገቡ ይሻላቸዋል። ከዛ እሳት ቢያመልጡ ይሻላቸዋል። ከተረት መንገድ ፈቀቅ ብለው ወደ እውነት ቢመጡ ይሻላቸዋል። ምንም የማንለውጠው እውነት የማንቀይረው ሀቅ ይሄ እግዚአብሔር ቃል የገለጠው ወንጌል ነው። ተባረኩልኝ። ኤርሚሻ ወዳችኋለሁ ሁላችሁ። እሺ ተባረክ ሄዳችን ጌታ አብስቶ ይባርክ። ቆይታ የተገኘ ሰው አምናለሁ ቆይታ ከአገልግሎት ጋር እንደነበረ ሚዲያ ላይ ጠፍተሃል። በድጋሚ ስላየንህ ደስ ብሎናል። ጌታ አብስቶ ይባርክ ስላካፈልከን ሼር ስላረከን ቃል። ኤርሚ እስኪገባ ሐሳብ ልስጥ በዚሁ ጉዳይ ላይ ለምን ተተራመሱ የሚለው መጀመሪያ ኤርሚን ጨምሮ ሁላችሁንም በጌታ ኢየሱስ ክርስቶስ ስም ሰላም ማለት እወዳለሁ። ቢኒዬ፣ ዜዶ፣ ሄዱ፣ ብራዊስ፣ ዳግዬ እንዲሁም ታች ያላችሁ ወንድሞችና እህቶች ጌታ ጸጋና ሰላም ይብዛላችሁ። ሰላምታ ይድረሳችሁ። ለምን ተተራመሱ በሚለው ሐሳብ ላይ ትንሽ ለመጨመር ነው። በጣም ከቅድም ጀምሮ ሲባል ነበረ ብዙ ነገር ተብሏል እና እግዚአብሔር ደግሞ በአንድም በሌላ መንገድ ያስተምራል፣ ይናገራል ለልጆቹ ለትውልዶቹ ማለት ነውና
በዚህ ኦርቶዶክሳውያን ውስጥ በተነሳው ትርምስ ወይም በተነሳው አለመግባባት ውስጥ ወንጌል እየተሰራ እንደሆነ ማመን አለብን ማለት ነው። ሁላችንም ወንጌል እየተሰራ እንደሆነ ማመን አለብን። ወንጌል እየተሰራ ነው። እግዚአብሔር ይመስገን ለዚህ ክብሩን እግዚአብሔር እየወሰደ ስለሆነ ማለት ነው። ያ እንዳለ ሆኖ ግን በእነሱ ዘንድ ለተነሳው መከፋፈል ወይም መበጣበጥ ወይም ደግሞ ልክ እንደ ርዕሱ መተራመስ የሚጠቁሙት አካል አለ። እጃቸውን ከመጠቆም የማይቆጥቡበት አካል አለ። ያም አካል ማን ነው? የክርስቶስ አካል የሆነችው ወይም በክርስቶስ አካል የተመሰረተችዋን የወንጌል አማኙን ህብረተሰብ ሁል ጊዜ ይጠቁሙታል። በእነሱ አገላለጽ ልናገረውና ማያፍሩበት ይሄን ብቻ ነው። እኛን ሲጠሩ ብቻ ነው ማያፍሩበት መናፍቃን ብለው ማለት ነው። በሚሉ ላይ ሁል ጊዜ ጥቆማላቸው ቤታቸው ለተነሳው ነገር ማለት ነው። በአንድም በሌላም መንገድ ምክንያት ሊሆን ይችላል የሚያነሱት ወደኛ የሚጠቁሙት ነገር ማለት ነው። በዋናነት ግን እሱ ብቻ አይመስለኝም። እርስ በርስ አለመግባባቶች እንዳሉ ይታወቃሉ። እርስ በርስ እንደ አንድ ቤተ ክርስቲያን ቤተ እምነት ውስጥ እንዳሉ ሰዎች እርስ በርስ አይስማሙም። ለምሳሌ በአስተምሮ ላይ የተለያየ አቋም አላቸው። ቀደም ሲገለጽ ነበረ። በነገረ ድነት ላይ የተለያየ አቋም አላቸው። አንደኛው አካል ኢየሱስ ክርስቶስ በመሞቱ ዓለም ሁሉ ድኗል ብሎ የሚያምን ነው፣ በነገረ ድነት ላይ ማለት ነው። አንደኛው አካል ደግሞ ያመነው ብቻ ነው የዳነው ብሎ ደግሞ የሚያምን አለ ማለት ነው። በነገረ ድነት ላይ በዚህ ልዩነት አላቸው። እንደገና ደግሞ ነገረ ማርያም ላይ ልዩነት አላቸው። የገነነ ብቻ አይደለም የገነገነ ልዩነት አላቸው። እስከ መሰዳደብ ድረስ ያደረሳቸው ነገረ ማርያም ላይ በዋናነት ሲነሳ ነገረ ማርያም ላይ ጥንተ አብሶ አለባት የለባትም የሚለው እንዳለ ሆኖ፣ ሌላኛው ደግሞ ኢየሱስ የተቀደሰው በማርያም ነው ኢየሱስ ቀድሞም የተቀደሰ ነበር የሚል ልዩነት አላቸው። እስቲል ነገረ ትምህርት ላይ ምን አላቸው? በራሳቸው ልዩነት አላቸው። እሱም ያበጣብጣቸዋል ማለት ነው። ሌላኛው ያው በነገረ ክርስቶስ ነው። በነገረ ክርስቶስ ላይ አንደኛው አካል ነገረ ክርስቶስን ሲያነሳ ፍጡር ብሎ የሚናገረው የሚያስተምሩት አካል አለ። አንደኛው አካል ደግሞ ክርስቶስ ፍጡር አይደለም ብሎ የሚያምን አካል አለ ማለት ነው። ስለዚህ በዚህ ሁሉ ልዩነታቸው እርስ በርስ ምን አለ? ውስጣቸው መበጣበጥ አለ ማለት ነው። ግን ስቲል ማንን ነው የሚጠቁሙት? ውጫዊ ያደርጉታል ችግሩን፣ ውስጣዊ ማድረግ አይፈልጉም። የጎንዮሽ ያደርጉታል ችግሩን፣ የውስጣዊ ማድረግ አይፈልጉም ማለት ነው። የውጫዊ ሲያደርጉት ወደኛ ነው የሚጠቁሙት ማለት ነው። እና ይህ ነገር የነሱ የመበጣበጣቸው ምክንያት እንዳለ ሆኖ ካስተምሮታቸው አንዱ ደግሞ ገድላትና ድርሳናት ስለሆነ በወንጌላውያን አማኝ የሚነሳባቸው ጥያቄ ወይም የሚነበብባቸው ምንባብ ትክክል አይደለም ተብሎም ከቤተ ክርስቲያናቸው ጭምር የወጡ ተሐድሶአውያን ተብለው የተጠሩ በእነሱ ማለት ነው። ነገር ግን በዛ ልክ የወንጌል ልዩነት ስለተፈጠረ በየትኛው በገድላትና በድርሳናቱ መካከል ማለት ነው አሁንም አፍረው ተሸማቀው ነው ያሉት ማለት ነው። በጣም የሚገርመኝ ህይወት ለሚገኝበት ነገር መጽሐፍ ቅዱስ ያስተምረን በእርሻ ቦታ ላይ እንኳን ማለት ነው በእርሻ ቦታ ላይ ሁለት አይነት ዘር መዝራት እንደሌለብንና እንደማይገባን መጽሐፍ ቅዱስ ይነግረናል። በአንድ እርሻ ቦታ ላይ ሁለት አይነት ዘር የሚዘራ ከሆነ አንዱ ለአንዱ አረም ነው የሚሆነው። አንዱ የአንዱን የዘር ፍሬነትን ያመክነዋል፣ አረም ነው የሚሆንበት በሌላ አገላለጽ። ስለዚህ ህይወት ለሚገኝበት ነገር እንኳን እንዴት ሁለት ነገር ይዘራል? አንዱ እንዴት ፍጡርን ይሰብካል? አንዱስ እንዴት ፈጣሪን ይሰብካል? ህይወት ለሚገኝበት ነገር ማለት እዛ ቤት የምታዩት ይህንን ነገር ልክ እርሻው ላይ ሁለት አይነት ዘር መዝራት እንደማይቻል መጽሐፍ ቅዱስ እንዳስተማረን ሁሉ
ሕይወት ለሚገኝበትም ነገር ለቤተ እምነታቸው ማለት ነው ሁለት አይነት ዘር መዝራት የለባቸውም፣ የሰውና የአምላክ። አንዳንዴ ፍጡሩን ይሰብካሉ። አንዱ ፍጡሩን ስንል ደግሞ ያው ግልጽ ነው፣ በዋናነት ማርያም ናት። በዋናነት ማርያም ከፍጡር በላይ ከፈጣሪ በታች የተለያየ ቁልምጫ እየተሰጣት ፈጣሪ ወደ መሆን እኩል ያደረሷት። አንዳንዴ ግዑዝንም እኩል ያደርጋሉ፣ እንደነ መስቀል ያሉ እንደነ ውሃ ያሉ እንደነ የሚወሰዱት ቁርባን ያሉ እነሱን ነገር ሁሉ ምን አድርገው ይወስዳሉ? አዳኝ ብቸኛ አዳኝ አድርገው እነሱን ይወስዳሉ። በአንዱ በኩል ደግሞ ነው እምነት ይቀድማል ብሎ ደግሞ በአንዱ በኩል የሚያስተምር አካል አለ ማለት ነው። ስለዚህ ለብጥብጣቸው መንስኤ ውስጣዊ እንዳለ ሆኖ ውስጣዊውን ነገር ግን መንካት አይፈልጉም። በቃ ውጫዊውን ማድረግ ይፈልጋሉ ማለት። ይሄን በዚህ ላይ ልጨርስና ሰሞንኛው ይሄው እኔ ከሁለት ቀን ከትላንት ጀምሮ ያለውን መነሻውም ከኔ ቤት ስለነበረ ከዚህ ጋር ተያይዞ የተሳሳተ ኢንፎርሜሽን ያላቸው ወይ ሚስ አንደርስታንድ ያደረጉ አካላት እንዳሉ አስባለሁ፣ በኦርቶዶክሳውያንም በፕሮቴስታንታውያንም ዘንድ ማለት ነው። በኦርቶዶክሳውያን ዘንድ እኛ ሆን ብለን ወይም ደግሞ ኤርሚ ሆን ብሎ ይህን ነገር እንዳዘጋጀው ድራማ አድርጎ እንዳዘጋጀው ተደርጎ ተቀርጿል። የቤተክርስቲያንን ለማጥላላት ወይ ቤተክርስቲያንን ለማስመታት ወይ ቤተክርስቲያንን ምስጢሯን ለማጋለጥ የተደረገ ድራማ ተደርጎ ተወስዷል በአንዳንዶች ማለት ነው። ይሄ በጣም የሚያስቅ ነው። ለነበረን ሰዎች እዚህ ላለንም ለነበርና ለተከታተልን ሰዎች ይሄ ግልጽ ነው፣ ግልጽ ነው። በማናችንም የተዘጋጀ ድራማ የለም። ወዶ ነው የገባው። ደምረው በከፈትኩት ቤት ላይ ገባ። ከገባ በኋላ ኤርሚም ድንገት መጣ። በቃ ኤርሚ እኔ እንደው ኤርሚ ችግር ልክ የጳውሎስ አይነት ጳውሎስ አንዳንዴ የሆነ ነገር በል ስትሉት ወይ ሰላምታ አቅርብ ስትሉት አይችልም። ውስጡ የተሞላ ወንጌል ነው እና እስኪ ትንሽ ካለህ ብላችሁ ስትሉት እሱ ገና ከዛ ከአብርሃም ጀምሮ ይጀምርላችኋል፣ ይተረትረዋል። ከአብርሃም ጀምሮ እየተዋረደ ይመጣል፣ ክርስቶስ ጋር ይደርስላችኋል። አይችልም፣ አያስችለው። ልክ እንደዛ ሆነ። ኤርሚ ጌታ በሚያውቀው ቪዲዮ ላሳያችሁ ይችላል። ሰላምታ በለን ብቻ ነበር ያልኩት። አንተ እያለህ ዝም ብሎ መናገር ይከብዳልና ፕሊዝ ሰላምታ አቅርብ ነበር ያልኩት። አይቀጥል ወንድምነት ችግር የለም ምናምን አለኝና ሰላምታ እያለን በቃ ቆመ። እዛ ላይ ስናወራ እኔና ደምረው ነን ያወራ ነው በነገረ ማርያም ላይ ማለት ነው። ማርያም ታድናለች አታድንም በሚለው ከዛ አውጣና አንብብልኝ አለኝ። ኦፍኮርስ እኔ አውጥቶ የሚነበብ የለኝም። ሁላችንም እዚህ ስለምንከታተል ስክሪንሾት አድርገን የምንይዛቸው ፎቶዎች አሉ። ለማንኛውም ጊዜ ይጠቅመኛል ብዬ የማስባቸውን ስክሪንሾት አድርጌ ይዛለሁ። ያን ስክሪንሾት አወጣውለትና ይሄ እኔ ጋር የለም አለ። ከየት ያመጣው መጽሐፍ ነው አለ። ኋላ ሲል ይሰራ ሲል አይ ይሄ እትም አንተ ጋር ከሌለ ይሄ አንተ ጋር የለም ማለት ነገሩ የለም ማለት ነው ማለት አይደለም ብሎ ኤርሚ አወጣው መጽሐፉን ማለት ነው። በዛ መነጋገር ተጀመረ። ሁለቱ ንግግር ቀጠሉ። ከዛ አይግባባም ይወጣል፣ አይግባባም ይገባል፣ መልሶ ገስት ይልካል ይገባል፣ ተቆጥቦ ያወራል፣ መልሶ ደግሞ አግሬሲቭ ሆኖ ይናገራል። እንደዛ ሆነና እየቀጠለ ቀጠሮ ተያዘ። በቃ ለምን ከራሱ ወጣና ለምን እኔ እናንተ በኮስታ እናረግም? ኢማጂን ለምን እኔ እናንተ በኮስታ እናረግም እንዳላረዝሙ የራሱ ፍላጎት ስለሆነ ማለት አይ በኮስታ አልቀበልም አለ። እሺ እንትናን ቤት አልቀበልም በቃ ወይ የሆኒ ማኛ ቤት ይሞከር። የሆኒ ማኛ ሲደወልለት አላነሳ። እሺ ሶሲ ጋር ይሁን አለ። አይ ሶሲ ጋር አልመጣም ቤቱ ስራ ስለሌለው አልመጣም። በቃ እንደዛ እኮ እሱም እኮ ምርጫ ሲሰጠው አልመጣም ማለት መብቱ ነው። ልክ ዳጊ ጋር ይሁን ሲባል ነው ዳጊማ ብሎክ ተደርጋለሁ ደግሞ አንተና ዳጊ አንድ ናችሁ እንዳለው ሁሉ አልመጣም ማለት ይችል ነበር። ሲሳይ ቤት ሲባል በደስታ ተቀበለው። ኦኬ ቀጠለ ሲሳይ ቤት በሚለው ከዛ ርዕሰ ጉዳዩ ላይ አወሩ። ፋይናሊ ተስማሙ ርዕሰ ጉዳዩ ላይ ማለት 2 ሰዓት ሲጠበቅ የኢትዮጵያ 2 ሰዓት ሲጠበቅ ጀምሮ አልመጣም። ስለዚህ 100% ስህተቱ የደምረው ነው ስለሌላ አይደለም።
ከቤተ እምነታችን የተለየ ቤተ እምነት ስላለ አይደለም። 100% ስህተቱ የሱ ነው። ቀጠሮ ተቀጥሮ ቪዲዮ ተሰርቶ ሰዓት ተጠብቆ አልመጣም ማለት ነው። ስለዚህ ከዚህ ጋር ተያይዞ እዛ ቦታ ላይ ኤርሚ ለተናገረው ተገኝቷልና የእግዚአብሔርንም ሕዝብ አክብሮ ተገኝቷልና መልእክቱን ማስተላለፍ ነበረበት። ደግሞ ከአንድ መንፈስ ጠጥታችኋል እንደሚባለው ጌታን አንድ ኮንፈርም የሆነልኝ ነገር ምንድን ነው? ለኤርሚ ይኸው እውነቱን ነው የምነግራችሁ። ከፈለኩ በቪዲዮ አሳያችኋለሁ። ውስጤ አንተ ገብታል፣ ተገኝተሃል፣ በቃ የእግዚአብሔርንም ሕዝብ አክብረ ተገኝተሃል። እስካሁን ግን ቮይሱን እስካሁን እንኳን አላየሁም። ቪዲዮም ላክልኝ ብሎ ልኬለት እስካሁን እንኳን አላየሁም። ቴክኖሎጂ ነው ታውቃላችሁ። ሰው ሲያየው 2 ቲክ ይሰጣል እና እስካሁን አላየሁም። ግን እዛ ቦታ ላይ ያልኩት በቃ 4000 ሰው የነበረው ባለው ሰው ፊት ላይ አንተ ልትወያይ ያሰብክበትን ጉዳይ ተናግረ ወንጌልን ሰብከ ውጣ፣ አጋጣሚን ተጠቀምበት የሚል የ1 ደቂቃ ከ20 ምናምን ሪከርድ ላኩ። እስካሁን ግን አላየሁም። ውስጡ ደግሞ እሱም እንደዛው የተሞላ ነው። አሁን ዳጊም ቢሆን ለዛ ቦታ ላይ የሚያደርገው ነገር ነው። ሌሎቻችንም ቢንም እብራሂም እንደዚህ ዜዶ የምትሆኑ የምታደርጉት ነገር ነው። ያው መንፈሳችን አንድ ስለሆነ ማለት አጋጣሚውን መጠቀም ግድ ስለሆነበት በዛ ቦታ ላይ ወንጌሉን ተናግሮ ወርዷል። ያነበበው ነገር ቢኖር ደግሞ የቤተ መጻሕፍታቸው ምንባብ ነው። የቤተ መጻሕፍታቸው ምንባብ እኛ ስናነበው ስድብ ከሆነ እነሱ ደግሞ በየቤተ ክርስቲያኑና በየአውደ ምሕረቱ ሲናገሩት ቅዱስ የሚሆንበት ምክንያት የለም። ኤርሚ ሲሳይ ፈቅዶለት ኤርሚ ተሳደበ፣ ቤተ ክርስቲያንን አባቶችን ምናምን ተሳደበ። ሲፈተሽ ፎቶ ቪዲዮ ምናምን ሲፈለግ የለም የተሳደበበት። ይህንን ደግሞ ቤተኞቹ የኛ ቤተኞች አሁን ልጨርስ፣ የኛ ቤተኞች የምንላቸው ወይም ከኛ ወገን ነን ብለው የሚያስቡ እንደዚሁ አንዳንድ ነገር ለመስራት ሞክረው ነበር። ከዚህ በፊትም ሞክረው አልተሳካላቸው። በሌላ መንገድ ለመምጣት ከትላንቱ ጀምሮ የሲሳይ ቤት ስህተት የሲሳይ ብቻ አይደለም ማለት ከዚህ በፊት እኛም ስንሰደብ ሲሳይ ዝም ብሎ ነበር። ባይ ዲፎልት ሲሳይ የሰራው አንፌር ነው። አንፌር ቢሆንም ግን እንኳን ሰራው ብለው የተቀመጡ ሰዎች ተመልክቻለሁ፣ አይቻለሁ። አንፌር ነው ማለት ሲሳይ ያደረገው ትክክል አይደለም፣ ግን ትክክል ባይሆንም ሲሳይ ያደረገው እንኳን አደረገው ብለው እንትኑን የሲሳይን ስህተት ለመናገር ሳይሆን ሲሳይ ፈቅዶ ኤርሚ የተናገረው ንግግር ትክክል አይደለም ለማለት ሌላ በተከሸነ ቃል ለማስቀመጥ የሞከሩ ሰዎችን ተመልክቻለሁ። ሌላው ደግሞ በግልጽ ፓስተር አሌክስ የሚባለው ያው ፓስተር አሌክስ ካልኩ አልቀረ ያንን ስም መጥራት ካለብኝ አላውቅም፣ ግን ታውቁታላችሁ ብዬ ነው። ፓስተር አሌክስ ጋር ቤቱን ከፍቶ ሳይ ድንገት የደምረው ስህተት ምንድን ነው የሚል ርዕስ ሰጥቶ ይወያያሉ ምናምን። ከዛ ልጆቹን ሁሉ ቻሌንጅ ያደርጋቸዋል። የሲሳይ ስህተት ያወያዩ ስህተት አንዱ ካልመጣ አንዱ ተወያይ ካልመጣ እንዴት ሌላኛው ተወያይ ብቻውን እንዴት ክርክር ያደርጋል? እንዴት ውይይቱ ይቀጥላል? የሚል ነገር ማለት ኤርሚ ውይይት አላደርግም፣ ክርክር አላደርግም፣ ዲቤት አላደርግም። የመጣበትን ጉዳይ ግን ምን አድርጓል? አስቀምጧል። ይሄ ደግሞ ግዴታውን ነበረ እና ልጁ ሳያውቀው የገባው ህግ ነበረ እና አስሚት የሚባል አንድ ወንድም አለ፣ ካወቃችሁት ስለ ህጉ ነገረው። ስለ ዲቤት ህግ መጀመሪያ የዲቤትን ህግ ማወቅ አወያዩ 3 ነገሮችን ማወቅ አለበት። ከ3 ነገሮቹ አንዱ ምንድን ነው? አንደኛው ተወያይ ካልመጣ ውይይቱን ማቋረጥ ያወያዩ። ሁለተኛው ተለዋጭ ቀጠሮ መስጠት። ሶስተኛው አንዱ ተወያይ አክብሮ ስለመጣ የመጣበትን ሐሳብ መናገርን መፍቀድ ይላል። ይሄንን አንብቦ አልመጣም አሌክስ የሚባለው ማለት ጎግል አርጉት ብሎ እዛው ሲጨናነቅ ይታይ ነበረ። ጎግል አርጉት ይኸው እንደዚህ አንብቡት ይላል። ይኸው ተነበበልህ እኮ። ሲሳይም ገብቶ ነበር። ንገረኝሽ የኔ ችግር ምንድነው? በውይይት የኔ ችግር ምንድነው? እንደ አወያይነቴ ያጠፋሁትን ርዕሰ ጉዳዩን አንስታችሁ አትናገሩ ብያለሁ፣ እኔም ሰምቻለሁ ብሏል።
ኤርሚም ከዛ ያለፈው ነገር የለም። ነገር ግን ወንጌል እውነት ነው። ወንጌል መገለጥ አለበት። 4000 ሰው ተቀምጦ የተወሰኑ ሰዎች ወደ ጌታ ቤት እንዲጨመሩ እንዲመጡ ወንጌል መገለጥ ነበረበት። ስህተቱ ውሸቱ ደግሞ መጋለጥ ነበረበት። በዛ መንገድ ተደርጓል። እንዳልኳችሁ ምንባቡ እኛ ስናነበው ኤርሚ ሲያነበው ስድብ መምህር የተባሉት ወይም ቄስ የተባሉት ሲያነቡት ደግሞ ቅዱስ የሚሆንበት ነገር የለም። ምንባብ ብቻ ነው ተነቧል። ከዚህ ምንባብ ያለው ክፋት ደግሞ ተብራርቶ ተነግሯል። አለቀ። በዚህ ጉዳይ ላይ ግን ለቤት እምነታችሁ ውስጥ ለተፈጠረው ትርምስ አሁንም ውስጥን ማየት እነዚህን ምንባቦች እነዚህ አንወያይባችሁም ያላቻቸውን መጽሐፍቶችን መመርመር ብቻ አይደለም ማስወገድ ይጠበቅባችኋል እንጂ እሱን ካላረጋችሁ ምን ይቀጥላል? ትርምሱ ይቀጥላል ማለት ነው። እናንተም መጠቆሙን ቀጥሉ። እኛም ደግሞ ጌታ በረዳን ወንድሞች እህቶች ጌታ በረዳቸው ልክ እነሱም ምን ይላሉ? ይቀጥላሉ፣ እንቀጥላለን ማለት ነው። እኛም ማጋለጡን አናቆምም፣ ምንባቡ ማንበብ አናቆምም። እስካልተቃጠለ ድረስ እስካልተወገደ ድረስ እስከተጠቀማችሁበት ድረስ ለትውልዱ ደግሞ የማጋለጥ ግዴታ ስላለብን ይሄም እንደ ስራ ብቻ አይደለም የምናየው እንደ ግዴታም ስለምናየው ወደፊትም የሚቀጥል ነገር ነው። እንዳትገረሙ። በተለይ መልክ መስራት የፈለጋችሁ ቤተኞች በዚህ አጋጣሚ ያገኘን ብላችሁ የሆነ ክፍተት የሆነ ነገር ለመፍጠር በዚህ በፕሮቴስታንቱ እምነት ላይ ልዩነት ለመፍጠር የምትንቀሳቀሱ ያላችሁ አይሳካላችሁም። ሰብሰብ በሉ። ካረዘምኩት ይቅርታ። ይሄን ለማለት ያህል ነው። ማይክ ፍሪ። ተባረክ ወንድምነት፣ ጸጋ ይብዛላችሁ። ኦኬ። ከወንጌል አማኞች አቅጣጫ ችግር ነበር ብለው የሚሉትን ነገር ልሰማ አንድ ቦታ ላይ ተጠርቻለሁ። እዛ ልሄድ ስለሆነ ጌታ ይባርካችሁ። የወንጌል አማኞች ወገኖችን መስማት ጥሩ ነው፣ ወገኖቼ ስለሆኑ ማለት ነው። እና ሰምቻለሁ። አስቼ ጋር እዛ እንገናኝ የወንጌል አማኝ ነኝ ብሎ የሚል በትናንትናው ላይ የኤርሚያስ ጥፋት አለ ብሎ የሚል የራሴን ወገን እሰማለሁ። ሰምቼ መመልሰውን እመልሳለሁ። እነማ ምን ይሰጣሉ አብረን የምንሰማው ይሆናል። ጸጋ ይብዛላችሁ። እዛ እንገናኝ። ተባረኩ ወገኖች። ቤት ነው ያልከው ወንድምነት? አስቼ ቤት አስቼ ሪዞርት። ኦኬ። አስቼ ሪዞርት ያ እሺ ተባረኩ።